ዛሬ ደግሞ በጣም አስከፊና በጣም የሚሰቀጥጥ ነገር ሰምተን ነው ወደ ቤት የመጣ ነው። ሁሉንም ነገር ስንገባም እናሳያቸው ይሆናል ምን እንደተፈጠረ ምን እንደሆነ ማለት ነው። ምንም የማውቀው ነገር የለም። እኔም እንዳንተ ተጨንቄያለሁ። እኔ ምንም የሆነ ነገር እኮ ቢኖር እኔ እዚህ ደብረ ያልቆም ነበር። እስቲ ፈንክተዋል እ ለምንድን ነው ይዘህ የመጣው አንተ? እኔ እሱን ይዤ አይደለም እሱን ይዤ ምን ይመጣል? ደብድቦኝ አሁን መሞትና ለመሞቴን ሊያረጋግጥ እንደው ምንድነው እዛው ጋር ማረጋገጥ አይችልም እንዴ? ከሞት ብቻ የሆነ ዝና ያለው ሰው ወይ አርቲስት ነገር ምናምን ሊሆን ይችላል። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬ መተናል። የመጣ ነው ደግሞ በሳሚዮብ ቲቪ ነው የመጣ ነው ማለት ነው። እንግዲህ ሰሞኑን እየተፈጠረ ያለው ነገር እነሱ ጋር እንዳያችሁት ነው። ባለፈው እናትየዋን አገቷት። ማለትም እናትየዋን አገቱ ማለት ገኒን ማለት ነው። የሳሚን እናት አግተው ከዛ ሳሚን በተደጋጋሚ ሲያስፈራሩት እንደነበረ ሰምተናል ማለት ነው። ዛሬ ደግሞ በጣም አስከፊና በጣም የሚሰቀጥጥ ነገር ሰምተን ነው ወደ ቤት የመጣ ነው። ሁሉንም ነገር ስንገባም እናሳያቸው ይሆናል ምን እንደተፈጠረ ምን እንደሆነ ማለት ነው። ምናልባት ግን እኔ አሁን ጥርጣሬ ውስጥ የገባሁት ያሰብኩት ነው ወይስ ያሰብኩት አይደለም የሚለው ነገር ነው። አሁን እኔ ገኒን ያገታትን ሰው ብቻ ሳይሆን እዚህ ጋር ሳሚ ላይም የሆነ ነገር የፈጠረውን ሰው እንዴት ነው ማወቅ የምንችለው ነው። አንተ ኢንፎርሜሽን ካለ የሆነ ነገር ካለ ብትነግረን ደስ ይለኛል። የምሬ ነው። ምናልባት የምታውቀው አይነት ነገር ካለ ማለት ነው። እንግዲህ እናንተ ብትጣሉም እንትን ብዙ ግጭት ተፈጥሯል። ግን ደግሞ አሁን ቤተሰብ ሆነናል። ብዙ ነገሮችን አብረን ማስተካከል የምንችልበት ሁኔታዎች አሉና ምንም የማውቀው ነገር የለም። እኔም እንዳንተ ተጨንቄያለሁ። እኔ ምንም የሆነ ነገር እኮ ቢኖር እኔ እዚህ ደብረ ያልቆም ነበር፣ አልመጣም ነበር። እኔም እንደሰማሁት ነው የደነገጥኩት። እኔ እንጃ እኔ የጠረጠርኩት ነገር አለ። እሱ ነገር ሆኖ እንዳይሆን ብዬ ነው እየፈራ ያለሁት እንጂ ከአንድም ደግሞ እኔ ኦልሬዲ ታርቀናል። እኔ ፋሚሊ ሆነናል። ምን እኔ እኮ አሁንም ምናልባት ብዬ ያሰብኩት ምንድነው እሱ ከአንተ ጋራ ጸብ አላችሁ ወይ ብዬ ልጠይቅ ነው የመጣሁት ራሱ ማለት ነው። አንድም የጠራውክ ሲቀጥል እንግዲህ እሱ ነገሮችን ያውቃል። ቢያንስ ማን እንደደበደበው ምናምን ሊያውቅ ይችላል ስንገባ ማለት ነው። እና አንተን ሲያይክ የሚለው ነገር ሊኖረው ይችላል በሚለው ነው እኔ አንተንም ይዤ የመጣሁት ማለት ነው። ዞሮ ዞሮ እናቱን ታግታ እንደገና ደግሞ እሱም ተደብድቦ እንዴት እንደሆነ ነገሩ ምንም በጣም ግራ እየገባኝ ነው። እንዴት አድርገን ነገሮችን እኮ እሱን የምናጣራው ስንገባ ነው። ማን ደበደበ ሲጀመር ማለት አሁን ምን አድርገው ማለት ሳሚ ምን አደረገ? አሁን እዚህ ጋር እኮ ዲኤንኤ ያስመረመረ እናቱ እንደሆነች አወቀ፣ አረጋገጠ። ከዛ እሷ ተናዳ በወጣችበት በዛው ነው ታፍና የቀረችው ገነት ማለት ነው። ያው ስንት ቀን ሆናት እንግዲህ የምንችለውን ሁሉ እያደረግን ነው እሷን ለማስመለስ ማለት ነው። አሁን ደግሞ አንተም ታግዘናለህ። እንግዲህ እንደ ቤተሰብ ከቆጠርክ ራስን ታግዘናለህ። እኔ ከእናንተ ጎን ለመሆን አይደል እዚህ ድረስ የመጣሁት እኮ ከጎናችን የምትቆም ከሆነ የምታግዘን ከሆነ ታግዘናል። እንደዚህ ማከር ሽማግሌ አይደለም። እንደዚህ ነገሮችን ምናልባት የሆነ ሰዓት ከዚህ በፊት ትዝ ካለ ትንሽ ቆየት ብሏል ሲደበድቡ ነበር አይደል? አንተ ተሰብስበው ለመደብደብ ሲሞክሩ ነበር አንተም ማለት ነው። እነሳሚ ሌሎች ያኔ የሚያናድና የሚያበሳጭ ነገር ስላለ ሊደበድቡክ የሞከሩት። ከዛ በኋላ ግን አንተ ብዙ ነገር ስትረዳው ነበር። በተለይ ደግሞ የእሷን የዲኤንኤ ውጤት ምናምን እስኪመጣ ብዙ ነገር ስታረግ ነበር። እኔ አሁን አንተን አልጠራጠረም፣ ግን እሱ ግባና ይህ ካልሆነ ግን እኔ አንድ ማስጠነቅቀ ነገር ምንድነው፣ ከደበደብከው ግን የመጨረሻ ነው። እዚህ ጋር ትልቅ ጸብ ነው የሚነሳው። እሱን የደበደበኝ ብሎ የሚናገር ከሆነ በጣም ከባድ ጸብ ነው የሚነሳው። ምክንያቱም እኔ ሳሚን ቢያንስ እንድትነካብኝ አልፈልግም። እናቱም እዛ ጋር እንትን ብላለች። ብዙ በጣም ነው የሚያሳይ። እኛ ደግሞ ከምንም በላይ ምን ያክል እንደምንቀራረብ ታውቃለህ። እንዲህ አይነት ነገር ታደርጋለህ ብዬ አላስብም። ግን ምናልባት ካደረግከው ግን ዋጋ የምትከፍልበት ጉዳይ። አሁን እኮ እኔ ሁኔታውንም አላየሁትም። በምን አይነት ሁኔታ ላይ እንዳለ ራሱ አላየሁትም። በር መክፈትስ ይችላል ብለህ ማታ እኮ ነው እኔ 6 ሰዓት ምናምን ሆናል ሲነግረኝ ማለት ነው። ከዛ ተደበደብኩ ምናምን አለ። እኔማ እንዴ ማን ይሳሚ ነው? እሺ ምን አድርጎት ነው?
የት አለ? አይኑ እኮ እንዳለ በልዟል እኮ። ምንድን ነው የተፈጠረው? እያየ ምንድን ነው የምትጠይቀኝ? እስኪ አይን ፈንክተዋል እንዴ? ይህ አፍንጫሴ በፊት ነው ወይስ አሁን የሰበሩልን? ማን የደበደበ እንዴ? ምንድን ነው እሱ የተፈጠረው? ቆይ ምን አስደበቀኝ? እሱ አለበት እንዴ? እጁ አይተዋል? የመታን ሰው አታውቅም? አይዞህ፣ ኧረ እባክህ እንዳትደፋ፣ ዝም በል አይዞህ። ተው በቃ አታስጨንቀው። ጉሮሮን መታዋል እንዴ? ለምንድን ነው ይዘህ የመጣው አንተ? እኔ እሱን ይዤ አይደለም፣ እሱን ይዤ የመጣሁበት ምክንያት ምንድን ነው? ኧረ አንተ ሰውዬው ምንድን ነው ሲሆን እኮ ልስጥህ እንደ ውሃ ተው፣ አልፈልግም። ግን እሱን ለምን ይዘው መጣ ነው ይዤ የመጣሁት እኔ። ምናልባት እሱ ከደበደበ እጁ ካለበት እርምጃ እንድንወስድበት ነው። በቃ አለቀ። እኔ ጄቢ ኖርበት እዚህ ድረስ አልመጣም። ዝም በልና አሁን ብዙ ማታስለ አይ ለማስመሰልም ሊሆን ይችላል የመጣው እንዴ? አይታወቅም። ለማስመሰልም ሊሆን ይችላል የመጣው። እሱን ተው፣ ችግር የለውም። በምን ምክንያት ተገናኛችሁ ከሱ ጋር? በምን ምክንያት ይላል እንዴ? እኔ አሁን ይኸውልህ ብቻችንም የምንወጣው ነገር አይደለም። ቢያንስ ብትጣሉም ብትናቆሩም ይሄ ሰው ምናልባት ሊያግዘን ይችላል። በጉልበትም በምናምንም ቢያስፈልግ ከዚህ በፊት አይተሃል። እናትነት አገተች ነው እንደገና አንተ ተደበደብ። ግን ምን አይነት ጣጣ ውስጥ ነው የገባው እኮ። ብቻችን የምንወጣው ነገር አለ። እሺ ገኒ፣ ስለ ገኒ አዲስ ነገር አለ? ማንም እንዲረዳኝ አዲስ ነገር አለ ወይ ስለ ገኒ? ምንም አውቀው ታሪክ የለም። በቃ ሰማኝ። እኔ እንደተደበደበች በቃ እሱን እኔ እንደተደበደበች አሁንም እንደተደበደበች አልኩ። እንደታገተች ነው ያለችው። ስለዚህ አሁን እሱም ያግዘናል። ግን መጀመሪያ አንተን የደበደቡን ሰዎች ማወቅ አለብን። አትንገር እንኳን ቢሉ ከዚህ ልጅ ራቅ። በቃ በእናትህ አንተ ለምን ያደረገችንን ነገር ታውቃለህ? አንዴ እናንተ ታርቀናል አይደል? አሁን ሰላም አውርደናል። እሱ ጉዳቱ አይታየኝም። እኔ የሚያመጣው ጉዳት አይታየኝም። እልቅ ያግዘናል ብዬ ነው የማስበው። አሁን ከምንም በላይ ሰው የሚያስፈልግን ጊዜ ላይ ነው ያለነው። አንተ ከተደበደብክ ገኒ ከታገተች ምንድን ነው እሱ ታዲያ መጨረሻው የሚሆነው? እሷም እኮ ምንድነው መፍትሄው? አሁን እኔ የምፈልገው እነዚህ ሰዎች ከእናንተ ምንድን ነው የሚፈልጉት? እሱን ጠይቀው። ገንዘብ ነው የሚፈልጉ? አይዞህ እናትህ አትጩ፣ ቀስ ብለህ አውራ። በቃ ጠርቶኝ የመጣሁት እኔ ነኝ የጠራሁት። መቼ የተባለችው ሴትዮ ስትመጣ እሱ ወንድሟ ነኝ ብሎ መጥቷል ተከትሏል። ስለዚህ የሚያውቀው ነገር አለ ብዙ። በቃ እኔ ምን አንተ እንዴት እንደዚህ ትለኛለህ? እኔ ምን አልወርድም። ይኸውልህ አሁንም ቢሆን እዚህ ጋር ስለታመምኩ ነው ዝም ያልኩሽ። እናቴ የታገተችው በአንተ ምክንያት ነው። በቃ በእናትህ በቃ ረዥም አታወራ። በፈጣሪ እጅ ተይዘህ ዝም በል። ይኸውልህ አንተ ነህ ይዘህ የመጣው አይደል? ይሄን ሰውዬ ከቤት ያስወጣልኝ። በቃ እኔ በሰላም ልታመምበት። እኔ ምንም የማውቀው ነገር የለም። አንተ ያማሃል እንዴ? ሳሚ መጀመሪያ አንዳንድ ኢንፎርሜሽኖችን ንገረን። ማን ደበደበ? እንዴት ተደበደብክ? መቼ ነው ሰዓቱ? ራሱ እኔ ማታ 6 ሰዓት ነው የደወልክልኝ። 6 ሰዓት ደግሞ እኔ ግቢ ይዘጋል። እንዴት ነው ወጥቼ በዛ ሰዓት ልደርስልህ የምችለው? አንተ ሲጀመር እስከ 6 ሰዓት ምን አባት ትሰራለህ ውጭ? አንተ እኮ ነው እያልኩ ያለሁት። ምንድን ነው እሱ የተፈጠረው ነገር እያልኩ እኮ ነው። ይኸውልህ እኔ ማታ እሷን እያፈላለኩ ነበር። በቃ ያለውን ነገር እያጣራሁ ነበር። ከዚህ ከኛን አንተ ራሱ አይምሮ በትክክል ይሰራል። ግን ቢሰራማ ነው እናቴን እኮ ወይ አዎ ልክ ነህ። 6 ሰዓት ላይ ተነስተህ በጨለማ መፈለጉ ራስን ለጥቃት ከማጋለጥ ውጪ በምን ሂሳብ ነው ለውጥ እንትን ልታመጣ የምችለው? እሷ ልታገኝ የምችለው? ማን ነው የሚደውለው ደግሞ? አንሳ፣ ሊጠቅም ይችላል። ሌላ ሰው ነው ሰማለሁ። በቃ ወደዛ አስቀምጥ ስልክ። ይኸውልህ እኔ የወጣሁት መጀመሪያ ማታ የእሷን ነገር ላጣራ ነበር። ሳሚ የእሷን ነገር ለማጣራት ሌሊት አይወጣም። ማታ ነበር የወጣሁት። ሲጀመር ይሄን ልጅ አስወጣውና ነው የምናወራው። እኔ እናንተ ይቀመጥ። እሱ ምንም አላለ። ምንም ያደረገው ነገር የለም። ምንም ነገር አድርጎኛል ሳሚ። ወይኔ ሳሚ በቃ አንተ ይኸውልህ አሁን ከአንተ ጋር ማውራት ፈልጋለሁ። የተባልኩት ነገር አለ። እኔ የሚያውቀው ነገር ይኖራል ብዬ ነው ያመጣሁት። ሲጀመር ሀ ብሎ ከዛ እህት ብሎ ያመጣት መጀመሪያ የአንተን እህት ነች ብሎ ያመጣት። እንደገና እሱ ደግሞ እህቴ ብሎ የሚጠራት ልጅ
ያመጣችው መዘዝ ነው። ይሄ ሁሉ ገባህ አይደል? እና መዘዙ ደግሞ የመዘዙ ምንጭ እሱ እስከሆነ ድረስ የሚፈታው ምንጩን መዘዙን ምንጭ የሚያደርቀው እሱ ራሱ ነው። በቃ ተደብድበሃል እናውቃለን። 6 ሰዓት ላይ በገዛ እጅ ግን እኔ ምንም አውቀው ነገር የለም። አባቱ ምን ሆነ ነው የደበደበ? ምንም አላለም። የደበደበ ሰው ምንም አላለም። እንደ አታውቀው እዚህ ድረስ መጣ ነበር እንዴ? በቀጠቅጠኝ እኔ አላየኋቸውም። ምን ሆነ ነው አንተ? አላየኋቸውም። ዝም በል በእናትህ ራስህ። አላየኋቸውም። ስልክ ተቀብለዋል? ምንም የተቀበሉኝ ነገር የለም። ይዘህ ነበር ስልክ? አልተቀበሉኝም። ይኸው አለ ስልክ። ይዘህ ነበር የወጣኸው? እሺ ገንዘብ ምናምን ገንዘብ ይዘህ ነበር? ኪሴ ውስጥ 50 ብር ምናምን ነበር። ስለዚህ እነዚህ ሰዎች ሌባ አይደሉም ማለት ነው። ሌባ አይደሉም ያሉኝም ነገር አለ። ይኸውልህ ሰው ምንድን ነው የሚሉ? እኔ የወጣሁት መጀመሪያ እሷን ነገር ላጣራ ነበር። እሺ ግን እርግጠኛ ነኝ እሱ ፊት ማውራት አልፈልግም። ኧረ እባክህ አንተ አቦ በእናትህ እሱ እዚህ ጋር ምንም እጁ የለበትም። እኔም ተጠራጥሬ ነው ስደውልለት አነሳ። ቀጥ ብሎ መጣ። ከደበደበ ለምን ይመጣል? ደብድቦኝ አሁን መሞትና ለመሞቴን ሊያረጋግጥ እንደሆነ ምንድነው? እዛው ጋር ማረጋገጥ አይችልም እንዴ? ካንተ በታች ይሄን ያህል እንደዚህ ነው የምታስበኝ? ቆይ እኔ እነግርሃለሁ ማን እንደሆነ እኮ ለመድረስ ነው። አሁን እኮ እየመረመርን ያለ ነው። ማንነቱን ከደረስንበት እኛም እርምጃ እንወስዳለን። ቢያንስ የምጠይቅህን ጥያቄ መልስልኝ። የቱ ጋር ነው የደበደበው? ሲጀመር የት ጋር ነው? ከእኔ አጎቶቼን ደውዬ ጠየቅኩኝ። ገነት በፊት ላይ ነበራት ህይወት እንዴት ነበረ? ከማን ጋር ነበር የምትኖርበት ሰፈር ምናምን ብዬ እንትን አልኩ። አሁን እዚህ ጋር መናገር አልፈልግም ሰፈር። ከዛ እዛ አካባቢ ሄጄ እያጣራሁ ነበረ። ከዛ በኋላ እኔ ሰው አጋቾቹ ጋር ሄዶ ነው ታዲያ። ሲያንስ ነው ሲያንስ ነው። እኔ እሱን ማውራት አልፈልግም። ያው እዚህ ጋር ሌላ ሲያንስ ነው። በቃ እንደዛማ ከሄድክ ሲያንስ ነው። አጋቾቹ ጋር ሄደህ ተደበደብኩ ትላለህ። አልሄድኩም። እኔ እናቴን ልፈልግ ነው የሄድኩት። ሰውዬው እናቴ እኮ ናት የጠፋችሁ። እሺ እና ታጥፌ እንድቀመጥ ነው። እሺ ከዛስ? እሺ ንገረኝ። ሄድክ? እሺ እዛ ምንድን ነው ሀሳብህ? እዛ ሰፈር ሄድክ? ቀጥል ንገረኝ። ሄድኩኝ። ከዛ በኋላ እኔ ከየት መጡ ሳልን በቃ መጥተው ደበደቡኝና መጨረሻ ላይ ያሉ ነገር አለ። አባቴ ምናምን እያልክ እንዳትፈልግ እናትንም ካሁን በኋላ እንደዛ የምትል ከሆነ አታገኛትም ነው። ታዲያ ይሄንን ነው አንተ እጅ አለበት ምናምን የምትለኝ? ተረጋጋ። እኔ አንተን ልረዳ ነው የመጣሁት። አሁን ማን እንደደበደበው ታውቋል ማለት ነው። እኔን እኮ እንዴት እንዳደረጉኝ እያየህ። ስለዚህ በትክክል ገኒን የሳሚ አባት አግቷት የለ እሱ የላካቸው ጀሌዎች ይሄኔ ስለማያውቀው ነው እንጂ እሱ ራሱም ሊኖርበት ይችላል። ሊያስደበደበው ምን አድርጌው ነው ግን አባቴ? እሺ እኔ እክል የሚጨክንብኝ ምን አውቃለሁ እኔ በእናትህ ምን አውቃለሁ። እስቲ አንተ አንድ ነገር ተባበረ። እኔ እኮ ከሱ ጋር ሶስተኛ ወገን ሆነ ማንነትን ሳትገልጽ ሄደክ ለምን እንዲህ እንደሚያደርገው ብቻ ማወቅ አንተ ሲጀመር ለምንድን ነው አንተ ማትነግረኝ? ቆይ አባቴ ማን እንደሆነ ለምንድን ነው ማትነግረኝ? አይተሃል አይደል? አይቼዋለሁ፣ አውቀዋለሁ እኮ የምታውቁት ነገር ካለ እንዴ ኧረ ትሞታለህ። ዝም በል ይኸውልህ፣ እግዚአብሔር ሳሚ፣ እኔ በቃ አባቴ እሺ፣ ወደ ውስጥ ግባ። ወደ ውስጥ ግባ። እኔ እኮ ህፃን ልጅ አይደለሁም። ይኸውልህ አራስ አይደለሁም። ሳሚ ወደ ውስጥ እያልክ ጭራሽ አሁን ያለሁበትን ሁኔታ ይኸውልህ፣ አባቱ ማን እንደሆነ ባለፈው እንደነገርኩ ነው በስልክ ማለት ነው። ታውቀዋለህ። አሁን እዛ አካባቢ ላይ ሄደህ ወይ ካገኘ ራሱ አባትየው ምን እንደሚፈልግ ጠይቀው። ሰው እንዴት በልጁ ላይ እንዴት እንደዚህ ይጨክናል? የሆነ ከጀርባ የሆነ የተደበቀ ሚስጥር እንዳለ ነው የሚሰማኝ። ወይ ገኒ ሸውዳናለች፣ ይኸውልህ አባትህ ሳይሆን አባትህ ነው ብላ ገኒ ሸውዳናለች፣ ወይ ደግሞ እዛ መሶብ ውስጥ ያገኘነው ነገር አገልግሎት ውስጥ ያገኘነው ነገር የሆነ ችግር አለበት። ያ እንዲታወቅበት ስላልፈለገች፣ ስለዚህ አንተ አረጋግጠና ያለበትን ሁኔታ ሁሉም ነገር ነግሬሃለሁ። አድራሻውን ከዛ ስልኩንም ደግሞ ሰጥሃለሁ። ወይ ይኸውልህ የሚሰራው ስራ አለ እሱ አባትየው ማለት ነው። እና ለስራ እንደሚያገኘው አድርገህ አውራው ቀስ ብለህ ምናልባት የሚሰራበት ቦታ ላይ ብዙ እንደዚህ ህንፃዎች ምናምን እየተቀበለ ይሰራል። ምናልባት ገነትንም ያገታት እዛ ቤት ውስጥ ሊሆን ስለሚችል
ቀስ ብለህ ነገሮችን ለማጣራት ሞክር። አንተ ደግሞ አያገባም አብረሃ አትሂድ። አንተ ልጅ አይደለሁም። አንተ ቁጭ በል ምናምን አትበል። ሲጀመር በእኔ ህይወት የሚቆጣጠርልኝ ማንም አይደለም፣ ራሴ ነኝ። ይኸውልህ ይሄ ልጅ ትተማመንበታለህ ወይ? ከዚህ በፊት ብዙ ነገር አድርጎናል። ከነህቱ ተመሳሳይ ስለ ከዚህ በፊት አውርተን ተስማምተን ጨርሰናል አይደል እንዴ? ለምን ወደ ኋላ ትመጣለህ? እርሳው በቃ እሱን የፈለግከው እሱን ለምን አታስወጣውም አንተ? እሱን እርሳው እስቲ ሳቢ፣ እርሳው በቃ። አሁን ስላለፈ ነገር አይደለም። ሊጠቅመን ይችላል፣ በትክክል ሊጠቅመን ይችላል፣ ነገሮችን ለማስቀል ሊጠቅመን ይችላል። ስለዚህ እንዳልኩ ነገሮችን ለማጣራት ሞክር። ግን አንተ እርግጠኛ ነህ ስለ አባት አውርተዋል? የምር ምናልባት በደበደብ ጭውታ ውስጥ አእምሮ ውስጥ ያለውን ነገር አስበህ እንዳይሆን እኮ። ምንድን ነው እሱ ያሉት? እስቲ ይኸውልህ በቃ ያሉኝ እነሱ ከአሁን በኋላ አባቴ ብለህ ብትፈልግ እናትንም እዛው ነው የምናስወጣው። ተመሳሳይ ማለት ነው። አሁን ገኒን አግተው የላኩልን መልእክት ማለት ነው። አትፍጨርጨር አባቴ አባቴ እያልክ እያለ ነው የረገጠኝ ሆዴ። ምን ችግር ቢሆን ነው አንተ? እኔ እኮ አባቴን እኮ አይደለም ባለስልጣን ነው እንዴ? አባቴን ነው በቃ። ስማ ባለስልጣን ይሆን እንዴ? ባለስልጣን ነው። ብዙ ጊዜ ልጅ ስሙ እንዳይጠፋ ባለስልጣን ነው እንግዲህ ልጁን የሚክደው። ሌላ ደግሞ ምናልባት ባለሀብትም ወይ ብቻ የሆነ ዝና ያለው ሰው ወይ አርቲስት ነገር ምናምን ሊሆን ይችላል፣ አናውቅም። ስሙን ላለመስጠፋት ነው። የአርቲስት ልጅ ልትሆን ትችላለህ፣ አይታወቅም። የሆነ የሰውዬ እንዲታወቅበት ያልፈለገበት በቂ ምክንያት አለው። ገባኛው እንጂ በደህና እንዴት ልጁን እንደዚህ ያስቀጠቅጣል? የት ነው ወሬ ነው የምትሄደው? እሱ ምን ያርገል? እኔ ምን አደረኩ? አባትህ እኮ ነው አይደል ያስቀጠቀጠ? አንተ ጭራሽ እየመታ ነው። አንተ ትናንት ስላልጨረሰ ይኸውልህ ዳል ሂድና አንተ ማለት ልንገርህ፣ ችግር የለውም እኔ ነገ እደውላለሁ። አጣራ ግን ዛሬው እኔ እኮ ዝም ብዬ ችላ ማለት እችላለሁ። ዛሬው ስላለው ነገር አጣራ። ስማ ይኸውልህ ና ሂድና ዛሬውኑ ስላለው ነገር አጣርተህ ነገ እንገናኝ። ሂድ በቃ ችግር የለውም። አረጋጋው እንዳልኩ ነው። ሰውየው ጋር ደውለህ በስራ ሙድ ቅረበው። ይኸውልህ በስራ መንገድ ቅረበው። ስራ ምናምን ፈልጌ ነው ብለህ እሱ ነው አንድ